ፕላስቲክን እንዲወፍር የሚያደርግ ኬሚካል ነው። ያ ኬሚካል በተለያየ መልክ ከፕላስቲክ ወጥቶ ወደ ምን ይዘው ምግብ ሊሰርጽ ይችላል ማለት ነው። ከቅርብ ጊዜ ወዲህ እንግዲህ እንደምታውቁት ፌስታል ተከልክሏል። ከእንቅርት ጋር የተያያዘ ከስኳር ጋር የተያያዘ ከግፊት ጋር የተያያዙ ችግሮችን ሊያስከትል ይችላል። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ክቡራትና ክቡራን ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚተላለፍላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ አብሬያችሁ ቆይታ አድርጋለሁ። እንዴት ነበር ጾም? ያው ከረጅም ጊዜ ቆይታ በኋላ ነው የተገናኘነው። ኢንሻአላህ የተወሰኑ ክፍተቶች ነበሩ። ረመዳን ከመሆኑ ጋራ አልመቻች ያሉ ቴክኒካዊ ችግሮች ነበሩ። ያንን ቆይታ አሳልፈን ነው ዛሬ የተገናኘነው ኢንሻአላህ። ያው የዒዱን አመጋገብ ጥቆማ ከዚህ በፊት በሰራነው ፕሮግራም ላይ ታገኙታላችሁ በሚል እሳቤ ሳንገናኝ ቀርተናል ኢንሻአላህ። ዛሬ ላይ አላህ Subhanahu Wa Ta'ala ካለ ከፌስታል ጋር ተያይዞ ያሉ ነጥቦችን እናነሳለን። እንደ መረጃ ጠቃሚ የሆኑ ነጥቦችን ታገኙበታላችሁ ብዬ አስባለሁ ኢንሻአላህ። ከቅርብ ጊዜ ወዲህ እንግዲህ እንደምታውቁት ፌስታል ተከልክሏል። የትኛው ፌስታል እንደተከለከለ መንግስት ያወጣቸው መረጃዎች አሉና እዛ ላይ የበለጠ ታገኙታላችሁ። ለምን ተከለከለ የሚለውን እግረ መንገዳችንን አንስተን ምን አይነት የምግብ መያዣ እቃዎች ይኖራሉ፣ የትኛው ለኛ ጤናማ ይሆናል የሚለውን አስከትለን አላህ ካለ የተወሰኑ በዚህ ዙሪያ መረጃዎችን ለማስተላለፍ ይሆናል ማለት ነው ኢንሻአላህ። ስለዚህ ቅድሚያ ማነሳላችሁ የምግብ መያዣ አይነቶች። ምን አይነት የምግብ መያዣ አይነቶች አሉ? የምግብ መያዣ አይነቶች የተለያዩ እስካሁን እስከምናውቀው ድረስ የግላስ ወይንም በጠርሙስ የምግብ መያዣዎች አሉ። ከዛ ውጪ የስቴንለስ ስቲል የሚባለው ወይንም የማይዝጉ ብረቶች በዛ የሚያዝ ምግብ ይኖራል። ሶስተኛው ደግሞ ቢፒ ፍሪ የሚባለው የፕላስቲክ አይነት ነው ማለት ነው። ስለዚህ በጣም የተሻለ የምንለው በጠርሙስ የሚያዙ ምግቦች ናቸው። የጠርሙስ መያዣው ነው የተሻለ የሚባለው። በመቀጠል ደግሞ ስቴንለስ ስቲል ወይንም የማይዝገው ብረት ይሆናል ማለት ነው። ይሄ እንግዲህ ምግብ ስንል የሚበላውንም የሚጠጣውንም የምንይዝበት ነው። ሶስተኛው ደግሞ አማራጭ የሚባለው የፕላስቲክ እቃ ሆኖ ቢስፌኖል ኤ ፍሪ የሆነ ቢስፌኖል የራሱ የሆነ የኬሚካሎች ናቸው። ፕላስቲክን እንዲወፍር የሚያደርግ ኬሚካል ነው። ያ ኬሚካል በተለያየ መልክ ከፕላስቲክ ወጥቶ ወደ ምን ይዘው ምግብ ሊሰርጽ ይችላል ማለት ነው። ስለዚህ የተሻለ የምንለው ጠርሙስ ነው። ጠርሙስ ብዙ ጊዜ ወደ ምግቡ የሚያልፍ ኬሚካል ስለሌለው የተሻለ ይሆናል። ከዛ በተጨማሪ ደግሞ በጠርሙስ ነገር ስንይዝ ወይንም በብርጭቆ ነገሮች ስንይዝ እዛ ላይ ያሉትን ነገሮች ውስጥ ያለውንም ነገር ለማየት ይረዳናል ማለት ነው። ነቢዩ አለይሂ ሰላቱ ሰላም በአንድ ሐዲስ ላይ ከመጠጣታቸው በፊት የሚጠጡትን ያዩት ነበር ይላል እና ያ ማለት እንግዲህ ቀደም ብለን ለማየት ያስችለናል ማለት ነው። ጠርሙስ ነገር ሲሆን ማለት ነው፣ ብርጭቆ ሲሆን ያ የተሻለ ይሆናል ማለት ነው ኢንሻአላህ። ሌላው ሁለተኛው ስቴንለስ ስቲል ነው። የማይዝግ የብረት አይነት ይሆንና በዛ መጠቀም ሁለተኛው አማራጭ ይሆናል ማለት ነው። ቢቻል በብርጭቆና በጠርሙስ ነገሮች ቢሆን ይሻላል። ካልተቻለ ደግሞ ሁለተኛው አማራጭ የስቴንለስ ስቲል ወይንም ደግሞ የማይዝጋውን ብረት መጠቀም ይቻላል ማለት ነው። ስቴንለስ ስቲል የተሻለ የሚሆንበት ነገር ምንድነው? ከውስጡ የሚያልፉ ኬሚካሎች ብዙ አይደሉም። ስለዚህ የተሻለ ይሆናል ማለት ነው። ሶስተኛው አማራጫችን እንግዲህ የፕላስቲክ ውጤቶች ናቸው። የፕላስቲክ ውጤቶች የተለያዩ አይነቶች አሉ። በተለይ የሚሸት ፕላስቲክ ከሆነ ለጤና በጣም ጎጂ ከሚባሉት ውስጥ ይመደባል። መንግስትም የከለከለው የመጀመሪያው ለአጭር ጊዜ ቆይታ የሚሆን መያዣን መጠቅለያን ስለሆነ ያንን ማስወገድ ተገቢ ይሆናል። ከዛ ውስጥ የሚወጡ ቢስፌኖል እንዳልነው ቢስፌኖል ኤ የሚባል ኬሚካል አለ። ከዛ ውጪም ደግሞ ሌሎች ኬሚካሎች አሉ። እነዛ ኬሚካሎች ማይክሮፕላስቲክስ ይባላሉ።
የፕላስቲክ ውጤቶች ሆነው ከፌስታሉ ወይንም ደግሞ ከመያዣው የሚወጡ በጣም ጥቃቅን በአይን የማይታዩ ፕላስቲኮች አሉ። የታሸገ ውሃ ውስጥ ሊሆን ይችላል፣ ጁሶች ሊሆኑ ይችላሉ። እያንዳንዱ እዛ ውስጥ የተቀመጡ በተለይ ብዙ ጊዜ የምናያቸው አሉ ሱቆች ላይ ተደርድረው ፀሐይ የመታቸው የሚውሉ እነዚህ ሲሆን በቀላሉ በሙቀት ኃይል ከምግቡ ከፕላስቲኩ ወደ ምግቡ ወይንም ወደሚጠጣው ነገር ይተላለፋል። ያ የተላለፈውን የሚጠጡ ሰዎች ብዙ ጊዜ ከዚህ በፊትም በሰራነው ፕሮግራም መረጃዎችን አስተላልፈናል። ማይክሮፕላስቲክስ ብሬን ባሪየርን ወይንም አንጎል ውስጥ በመግባት ዲሜንሽያን ወይንም የመርሳት ችግርን እያስከተለ እንደሆነ አዳዲስ ጥናቶች ያሳያሉ እና ከዛ ውጪ ደግሞ ኢንዶክሪን ሲስተም ላይ ከእንቅርት ጋር የተያያዘ ከስኳር ጋር የተያያዘ ከግፊት ጋር የተያያዙ ችግሮችን ሊያስከትል ይችላል። ህፃናት ላይ ኤዲኤችን በደንብ ሊያመጣ ይችላል ተብሎ የወጡ ጥናቶች ያሳያሉ። ኤዲኤች ይሄ የመቅበጥበጥ ችግር፣ ቶሎ ያለማስተዋል፣ በጣም የመረባበሽ አይነት ስሜትን ሊፈጥር የሚችሉ ችግሮችን በዚህ በፕላስቲክ መያዣዎች በፌስታል መያዣዎች ምክንያት ምግብ ከተቀመጠ በኋላ ሊመጣ ይችላል ተብሎ ይታሰባል። ከዛ በተጨማሪ ሌላው ጉዳት ደግሞ ኢንፈርቲሊቲን ወይንም ደግሞ የመውለድ ችግርን የመራባት ችግርን ሊያስከትል ይችላል ተብሎ ጥናቶች አሉ ማለት ነው። ስለዚህ የዚህ አይነት ፌስታል መጠቀም በተለይ ፉድ ግሬድ ያልሆነ ለምግብ መያዣነት የማይሆኑ ፕላስቲኮችን መጠቀም ለነዚህ ሁሉ ችግሮች ሊያጋልጥ ይችላል ማለት ነው። ከዚያም አልፎ እንግዲህ ዲሜንሽያን የመርሳት ችግርን፣ የመነጫነጭን ከዛም አለፍ ሲል ደግሞ የመጋጨት ይሄ የመስማማት አለመቻልን አይነት ችግር ሁሉ ሊያስከትል ይችላል። እንግዲህ እንደ በሽታ ኢንዶክሪን ሲስተም ላይ ከእንቅርት ጋር ሃይፐርታይሮይዲዝም የምንላቸውን የእንቅርት ሆርሞኖች የተለያዩ ሆርሞኖች አሉ። እነሱን የመጨመር ወይንም የመቀነስ ችግር ሊያመጣ ይችላል። ስለዚህ በተቻለ መጠን እነዚህን የምግብ መያዣዎች ማስወገድና ማራቅ ተገቢ ይሆናል ማለት ነው። በተለይ በነሱ ምግብ ከያዘን በኋላ እነሱን እንዳለ ማሞቅ የበለጠ ኬሚካሉ እንዲገባ ምክንያት ይሆናል ማለት ነው። ከዚያም አልፎ ደግሞ አራተኛ ላይ እንደ ሌሎች የመያዣ አይነቶች አሁን ላይ ፌስታል ሲከለከል በወረቀት መጠቅለል፣ የሲሚንቶ ወረቀት ሊሆን ይችላል፣ ሌሎችም ወረቀቶችን መጠቀም ተጀምሯል ለምግብ መጠቅለያነት ማለት ነው። በተለይ የሲሚንቶ ወረቀትን ለምግብነት መጠቀም ከሲሚንቶ የሚወጣውን ሊድ የሚባለውን መርዛማ ወይንም ደግሞ ለካንሰር በጣም አጋላጭ ከሚባሉ ኬሚካሎች ውስጥ አንዱን ሊይዝ ስለሚችል የሲሚንቶ ወረቀትን መጠቀም ባይቻል በተለይ የሲሚንቶ ወረቀትን በሌላ ወረቀቶች መተካት ቢቻል የተሻለ ይሆናል። ያው ከዚህ በፊት ቀደም ብሎ እንደምናውቀው ከዛሬ 20 ዓመት 30 ዓመት በፊት ፌስታሉም ሳይመጣ ሌሎች መያዣዎች አሁን የምንለው እነ ብርጭቆ፣ ስቴንለስ ስቲል ምናምን የምንላቸው በጣም የቅርብ ጊዜ ውጤቶች ናቸው። ከዛሬ 20 ዓመት 30 ዓመት በፊት ግን ብዙውን ጊዜ ሲያዝ የነበረበትን እናውቀዋለን እና ባህላዊ የሆኑ መያዣዎች በተለይ በጣም ጠቃሚ ይሆናሉ። እንደ መፍትሄ ሊሆኑ የሚችሉት ቅድም እንዳነሳ ነው የብርጭቆቹ እንዳለ ሆኖ የባህላዊ መያዣዎችንም መጠቀም ተገቢ ይሆናል ማለት ነው። ከዛሬ 20 ዓመት በፊት 30 ዓመት በፊት ስንል በኪሎ የሚሸጡ የግማሽ ኪሎ፣ የሩብ ኪሎ፣ የአንድ ኪሎ ወረቀቶች ነበሩ፣ ካኪ ወረቀቶች ነበሩ። ቤት ውስጥ የሚሰሩ በኪሎ የመጽሐፍ ወረቀቶች፣ ሌሎች ወረቀቶችን በኪሎ ማሸጊያ በማድረግ ለተለያዩ እቃዎች መያዣነት እንገለገል እንደነበር አስታውሳለሁኝ። የብዙዎች ሰዎችም የቅርብ ጊዜም ባይሆን የሩቅ ጊዜ ትዝታ ይሆናል ብዬ አስባለሁ እና እነዚህን አይነት ወረቀቶች መጠቀም የተሻለ ይሆናል ፕላስቲኩን ከመጠቀም ማለት ነው እና ያንን አይነት ወረቀት ፉድ ግሬድ ቢሆን በተለይ ከምግብ ጋር ሊስማማ የሚችል አይነት ወረቀት ብዙ ኬሚካል ያልተያያዘበት ሌሎች ነገሮች ያልተያዙበት አይነት ወረቀት ቢሆን የተሻለ ይሆናል ማለት ነው። ከዛ ውጪ ባህላዊ የምንላቸው መያዣዎች አንደኛ አሁን የምንለው ወረቀቱ፣ ከዛ ውጪ ደግሞ ቅጠሎች አሉ፣ በኮባ መጠቅለል፣ ሌሎችም የወይራ የሌሎች ዛፎችም ሰፋፊ ቅጠል ያላቸውን ቅጠሎች
ለመያዣነት መጠቀም የተሻለ ጥሩ አማራጭ ይሆናል ተብሎ ይታሰባል ማለት ነው። ከዛ ውጪ እንደ ባህላዊ መያዣነት የሚጠቅመን ሌላው ሸክላ ነው። ብዙዎች ከዚህ በፊት ውሃ በእንስራ በሸክላ ወጥ በሸክላ ይዘጋጃል። እነዚህ ነገሮች ለመያዣነትም በተለይ ቤት ውስጥ ሲሆን ለውጭ አገልግሎት ላይሆን ይችላል፣ መሆንም አይችልም። ለቤት ውስጥ ግን ሲሆን በተለይ ሸክላን፣ እንስራን እነዚህን ነገሮች መጠቀም ውሃ ውስጥ በተለይ ለውሃ መያዣነት እንስራን እንጠቀማለን ብዙ ጊዜ። ከዚህ በፊትም ገጠርም አካባቢ ላይ ስንጠቀም የነበረበት ነገር ነው እና ሸክላ አንዱ ጥሩነቱ ምንድነው? በውሃ ውስጥ የሚገኙ አላስፈላጊ የሚባሉትን ኬሚካሎች በማዝቀጥ ወደ ውስጥ በመሳብ ውሃ ውስጥ ሊያስፈልግ የሚችለውን ነገር ያስቀራል እና የጣዕም ለውጥ በተለይ ከታጠነ በኋላ ያለውን የጣዕም ለውጥ እናውቀዋለን እና በተቻለ መጠን በፕላስቲክ ያሉትን እቃዎች ወደ ሌሎች ባህላዊ መንገዶች ብንጠቀም የተሻለ ይሆናል። ያንን ማድረግ ደግሞ አንደኛ አካባቢያችንን መጠበቅ ይሆናል። የፕላስቲክ እቃዎች አሁን ላይ በተለያየ ቦታ የተለያየ የአካባቢ ብክለትን እያስከተለ እንደሆነ እናያለን። ከብቶች ሲበሉት እናያለን። ፌስታል፣ ሌሎች የወዳደቁ ላስቲኮችን ከብቶች እየበሉት ብዙ ጊዜ የከተማ ከብቶች በተለይ የሚታመሙበት አንዱ ችግር ፌስታል ከምግብ ጋር እየተበላ እንደሆነ ከቅጠላ ቅጠል ጋር አብረው እየበሉ እንደሆነ የተለያዩ የአካባቢ ጥናት የሚያጠኑ ባለሙያዎች ሲናገሩ ሰምተናል እና እነዛን ለማስተካከል በተቻለ መጠን የፕላስቲክ ውጤቶችን ወደ ባህላዊ ውጤቶች መቀየሩ የተሻለ ይሆናል። ይሄንን ስንል እንግዲህ ብዙ ጊዜ አንድ የሚገጥመኝ ባገኘሁት ቦታ ላይ የሚገጥመኝ ነገር አለና አንተ ይሆናል ብለህ ወይንም ይጠቅማል ብለህ የምትነግረንን ነገር እየተወደደብን ነው ይሉኛል ብዙ ተመልካቾች በአካል ሲያገኙኝና ኢንሻአላህ ያንን ከግምት ውስጥ በማስገባት አሁንም ኮባ ካልኩ ኮባም እንደ አንድ እቃ ተቆጥሮ እንዳይወደድ እየፈራሁ ማለት ነው የምነግራችሁ ኢንሻአላህ። ስለዚህ እነዚህን በማስተካከል ባህላዊ በሆኑ መንገዶች መጠቀም እንድንችል አደራ ለማለት እወዳለሁ። ካስተላለፍነው መረጃ ጥሩ ትምህርታዊ ነገሮች እንዳገኛችሁ ተስፋ አድርጋለሁ ኢንሻአላህ። የዛሬው ቆይታችን የነበረው ፌስታል ተከልክሎ ለምግብ መያዣነት የምንጠቀማቸው ነገሮች ምን ያህል ጤናማ ይሆናሉ፣ እንዴት አድርገንስ ጤናማውን መከተል እንችላለን፣ ምን አይነት የምግብ መያዣዎች አሉ፣ እነዛን አይተን ባህላዊ የሆኑ መንገዶችን አስቀምጠን ከዋጋ አንጻር የተሻለ የሚለውን በደረጃ አስቀምጠናል። ኢንሻአላህ የምንጠቀምበት ይሆናል ብዬ ተስፋ አደርጋለሁ። ተመልካቾች የዛሬውን ፕሮግራሜን በዚሁ አብቅቻለሁ። ኢንሻአላህ በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።